በስተመጨረሻ ወይዘሮ ማርታ ሰላም እነግራችኋለሁ ወይም ደግሞ ሚስጥሩን ከሰላም ለመስማት የልጁ አባት ማን እንደሆነ ለመስማት ወስናለች ማለት ነው። እንግዲህ አሁን ላይ ወይዘሮ ማርታ ከዳጣ ጋር አብራ ሄዳ እንግዲህ መስማት እንደምትፈልግና እንደገና ደግሞ ደረጀም ቢሆን አብሮ መሄድ የሚፈልግ ከሆነ እንዲሄድ ነው እየጋበዘችው የሚገኘው። እንግዲህ ደረጀ በዚህ ሁኔታ ላይ ደንግጧል፣ ወይም ደግሞ እንሄዳለን ስትለው ደንግጧል። ምክንያቱም ራሱ ነበር ደረጀ ማየት መስማት እንደሚፈልግ የልጁ አባት ማን እንደሆነ ማወቅ እንደሚፈልግ ከዚህ በፊት ራሷን ወይዘሮ ማርታን ሲያጣድፋት ወይም ደግሞ ሲጠይቃት የነበረው ማለት ነው። አሁን ግን የልጁ አባት ራሱ መሆኑን ካወቀ በኋላ ለዚህ ነገር ጉጉቱ ቀንሷልም፣ ከዛ በኋላ መሄድም አይፈልግም። ስለዚህ አሁን ላይ እውነት ወይዘሮ ማርታ ከዳጣ ጋር ከሄደች በኋላ ሰላም የልጁ አባት እንዴት ነው በምን አቅሟ ነው ደረጀ ነው ልትል የምትችለው? ሁላችሁም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በሌላው በኩል ደግሞ የሚሆነው አሁን ላይ አቢጌል ከአርጁን ያንን እንግዲህ መስተፋቅር ለማሰራት ያንን መርዝ ተቀብላ በናታን ምግብ ላይ አድርጎ እንዲሰጥ ወስናለች። ወይም ደግሞ ለሰራተኛዋ ለለዛ ሰጣ ያንን ምግብ ክፍሉ ድረስ ናታን ክፍሉ ድረስ እንዲሄድ አድርጋለች። በእኔ በኩል ናታን ያንን ምግብ ይበላዋል ብዬ አላስብም። ምክንያቱም ከዚህ በፊት እንደሚታወቀው ዳጣ ነግሯለች አቢጌል መስተፋቅር ለማሰራት እንደፈለገች ማለት ነው። ስለዚህ አቢጌልን መጠንቀቅ አለበት ብዬ ነው ማስበው። አሁን ላይ ከሰራተኛዋ ነው የመጣው ብሎ የሚበላ ከሆነ ይሄ ነገር ከባድ ነው የሚሆንበት አሁን ላይ ናታን ላይ ማለት ነው። ሰራተኛዋም ብትሆን የሆነ ነገር እንደጨመረች አውቃ ወይም ደግሞ የሆነ ነገር አቢጌል ታደርጋለች ብላ አስባ ይህንን ነገር ለውጣ የምትሰጠው ከሆነ የተባረከች ልጅ ነች፣ ለዛም ብትሆን ማለት ነው። ስለዚህ ለዛ ግን እንዳየናት ከሆነ ቀጥታ ከአቢጌል የተቀበለችውን ምግብ ወስዳ ለናታን እየሰጠችው ነው ማለት ነው። ስለዚህ ናታን እውነት ያንን ምግብ ሊበላው ይችላል ወይስ አይችልም? ምክንያቱም አሁን ላይ እንዴት ሰራተኛዋ እዛው ክፍል ቤት ወይም ደግሞ መኝታ ቤቱ ድረስ እንዴት ልታመጣለች አለች? እሷንም ሰራተኛዋንም መጠየቅ አለበት ብዬ ነው የማስበው። እስቲ ናታን አሁን ላይ ያንን ነገር ከበላ እውነት እሷ እንዳሰበችው ይሆንላታል ወይስ አርጁን እንግዲህ አቢጌልን የማግኛ ዘዴ ፈልጎ ነው ይህንን ነገር በብልቃት ይዞ መጥቶ ሙድ ይይዝባት ያለው እና አቢጌል ላይ እየተጫወተባት ያለው? እስቲ በዚህ ጉዳይ እናንተም ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ዳጣ ክፍል 78 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 78 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ለመላው ለእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። እንግዲህ ያለን በዓሉ የሰላም የአንድነት የመተሳሰብና የደስታና የፍቅር እንዲሆንላችሁ ሁላችሁም የኛ ሜምበሮች ወይም ደግሞ ቤተሰቦች እንግዲህ ከልብ እንመኛለን። ኢድ ሙባረክ ብለን እንግዲህ የዛሬውን ይዘን ቀርበናል። እንግዲህ አቶ ደረጀ በጣም ግራ ገብቶታል ምን ማድረግ እንዳለበት። እንግዲህ አቶ ደረጀ እንደሚታወቀው ሁለት ልጁ ከሱ ከሆነ በኋላና ከሰማ በኋላ ለወይዘሮ ማርታ ለሚስቱ በምን መልኩ ነው ምንግራት የሚለውን ነገር እያሰበ ነው ያለው። በዚህ ጉዳይ ላይ ናታንን እንግዲህ እየጠየቀው ነበር የሚገኘው ማለት ነው። ናታን አሁን ላይ የሚያውቀው ዳጣ ብቻ የሱ ልጅ እንደሆነች ነው እና የሰላም ልጅ እንደሆነች ነው እንጂ ሌላ ልጅ ከሰላም እንደወለደና ሌላ ልጅ ከሰላም ያረገዘችው ልጅ የሱ ልጅ እንደሆነ አላወቀም። ለዛም ነው አሁን ላይ ደረጀ በጓደኛው ስም አመካኝቶ ወይም ደግሞ በጓደኛው አስመስሎ እየነገረው ነው ይሄንን ሚስጥር ወይም ደግሞ ይሄንን ነገር ለሚስቱ መናገር አለበት ወይ እያለው ነው። አሁን ላይ ናታንም ቢሆን እንግዲህ ራሱ ደረጀ ያሰበውን ነገር ነው ያሰበው። ምክንያቱም የመጀመሪያ አንደኛው ነገር ቢሆን ወይም ደግሞ አንደኛ ልጅ ከሷ ከተመሳሳይ ሁለት ልጅ ከሆነ ይከብዳል ነው ያለው። ነገር ግን ከሷ አንድ ልጅ እንኳን ቢወልድ ያ ነገር ጥፋት ሊሆን ይችላል። ያ ደግሞ ጥፋት ደግሞ ኖርማሊ ሰው ሊሳሳት እንደሚችል ነው። ሰው ፍጹም ስላልሆነ በዚህ ጉዳይ ያው መናገር እንዳለበት ነው። ትንሽም ጥፋት ቢሆን የአንድ ጊዜ ጥፋት ቢሆን መናገር እንዳለበት መደበቅ እንደሌለበት የተነገረው። ነገር ግን ሁለት ልጅ ከሆነ ግን ያው መደበቁ ነው እንደ አማራጭ
እየወሰነው ወይም ደግሞ የነገረው ማለት ነው። ምክንያቱም ይህን ነገር እንግዲህ አሁን ላይ የማይደብቀው ከሆነ ከባድ ችግርና ከባድ ሁከታ ነው የሚፈጠረው። ቤተሰብ መለየት ድረስ ነው የሚመጣው። ምክንያቱም የምጥን ቤተሰቦች አሁን ላይ ሊለያዩ ጫፍ እንደደረሱ ነው እየሰማን ያለ ነው። አሁን ላይ ወይዘሮ ማርታ ከደረጀ ጋር በመሆን እንደገና ደግሞ ከሰፈሩ ሰው ጋር በመሆን እንግዲህ የምጥንን ቤተሰቦች ለማቀራረብና ለማስታረቅ እየሞከሩ ነው። እሱንም እያሰቡበት ነው። ስለዚህ ምን ያህል ቤተሰብ ሲጣላ አባትና እናት ቢጣላ ልጆቹ ምን ያህል ጭንቀት እንደሚያድርባቸውና ምን ያህል ደግሞ እንደሚጎዱ ነው አሁን ላይ እያየን ነው በምጥን። ስለዚህ ወይዘሮ ማርታ ወደፊት በራሷ ላይ እንዳታየው ብዬ ነው ፈራው። ምክንያቱም ሰላም እውነቱን የምትነግራት ከሆነ ደረጀ ነው ልጇ አባት ብላ የምትነግራት ከሆነ ዞሮ ዞሮ በራሷ ላይ ነው ያየ ነው። ልጆቿን እንዴት ብላ ነው አሁን ላይ እነ አብጌል ውሃ እንደገና ደግሞ ዳጣም ብትሆን እንዴት ነው የሚፈጠረው? ሁለቱ ከተጣሉ ለልጇ ስትል እውነት ወይዘሮ ማርታ ደብቃ ሰምታም እንዳልሰማች ሆና ይሄንን ነገር አልፋ ዝምተ ሊሆን ወይስ ወዲያው ስሜታዊ ካደረጋት ያንን ነገር ዝም ሳይሆን ከደረጀ ጋር ልትፋታ ልትሆን ትችላለች። እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። እንግዲህ ናታን አቢጌል ያንን ሚስጥር እንዳትናገር እንግዲህ አስገድዳው የከንፈሯን ስሟታል። ምንም ማድረግ ስላልቻለ ማለት ነው። በቃ እንግዲህ አሁን ላይ ዳጣንም ቢሆን እየጠየቃት ነው። አቢጌልን የምንይዝበትን ነገር እሷን የሆነ ነገር የምንይዝባት ነገር ያስፈልጋል ነው። ምክንያቱም እሱን በሆነ ነገር እያስፈራራችሁ ስለያዘች በቃ ብላክሜል ስላደረገችው አቢጌልንም ብላክሜል ማድረግ አለብን እያለን የሚገኘው አሁን ላይ ዳጣ ግን አቢጌል ትክክል እስከሆነች ድረስና ለያዘችበት ጉዳይ ትክክለኛውን ነገር የምታደርግ ከሆነ ወደ እህቴ ነው ማመዝነው ብላለች። ነገር ግን ትክክል ሳትሆን አውቃ ሙድ እየያዘች ወይም ደግሞ ጥፋተኛ ከሆነች ግን እንፈልጋለን። ነገሩ አሁን ላይ ዳጣ ነገሮችን ፊክስ ለማድረግ ነው እንጂ ጥፋት ወይም ደግሞ ተንኮል ምንም እንደማታስብ ነው ለናታንም እየነገረችው የምትገኘው ማለት ነው። አሁን ላይ ወይዘሮ ማርታ ዳጣን እንግዲህ የልጅሽን አባት መቼም ሳታስተዋውቅኝ ያለች ጫራ አርግታለች በጥያቄ ማለት ነው። ነገር ግን አሁን ላይ ዞሮ ዞሮ ሰላም ጋር መሄድ እንደምትፈልግና ከዳጣ ጋር አብራ በመሄድ እንግዲህ የልጁን አባት ስትናገር አብራ መስማት እንደምትፈልግ ነው ዳጣም የጓጓችው። እንግዲህ አሁን ላይ አቶ ደረጀ አብሮን አይሄድም ብላ ነበር። ነገር ግን ደረጀ ላይሄድ ይችላል ብላለች ወይዘሮ ማርታ። ስለዚህ ወይዘሮ ማርታና ዳጣ ከሄዱ አንድ ላይ ያው ሰላም የልጁን አባት ትናገራለች ብዬ አላስብም ዞሮ ዞሮ ማለት ነው። ግን አሁን ላይ ምጤ በመጣ ሰዓት ለሁሉም የልጁን አባት ማን እንደሆነ እናገራለሁ ብላለች። አሁን ላይ ሰላም እንደሚታወቀው ልጆቹ እዛ ቤት እንዲያድጉና እንዲኖሩ ነው የምትፈልገው በወይዘሮ ማርታና በደረጀ ቤት። ስለዚህ ይሄ ደግሞ ፍላጎቷ የሚያሳየው ምንድነው? ሀብትና ገንዘብም እንዲካፈሉ ነው ዞሮ ዞሮ የምትፈልገው ማለት ነው። በዚህ ጉዳይ ላይ ደረጀ በጣም ጭንቀት ይዞታል ማለት ነው። ጭራሽ ራሷ ሰላም ነግራቻችሁ ነው እንዴ? ወይስ አሁንም እንደገና ከዚህ በቅርቡ እነግራችኋለሁ ብለሽ ነግራችኋቸው ወይስ እሷ ሰላም በቅርቡ እንግዲህ ስለ ልጁ አባት እነግርሻለሁ ብላሽ ነበር እንዴ ብሎ ጠይቋት ነበር ወይዘሮ ማርታን። ወይዘሮ ማርታም በዛ ሰዓት ላይ አዎ ብላለች። ስለዚህ አንተ ብትቀርም እናልቀርም ብላለች። አሁን ላይ የልጁን አባት ማን እንደሆነ ለመስማት ወይዘሮ ማርታና ዳጣም እንግዲህ እየጓጉ ነው የሚገኙት ማለት ነው። ስለዚህ አሁን ላይ እንግዲህ ወይዘሮ ማርታ ሰላም ለወይዘሮ ማርታ እውነቱን ትነግራታለች ወይስ አትነግራትም የሚለውን እንግዲህ ከሄደሽ በኋላ የምናየው ይሆናል። በሌላ በኩል ደግሞ እንደሚታወቀው አሁን ላይ ዳጣ የናታን ፍቅር ስቧት ወይም ደግሞ ናፍቋት እንግዲህ ናታን ክፍል ውስጥ መሄድ አብዝታለች ማለት ነው። አሁን ላይ እንግዲህ እንደሚታወቀው ከናታን ውጪ ሌሎቹን ወንዶች በሙሉ እንደ ወንድም ብቻ እንደምታያቸውና ፍቅር የሚባለውን ነገር እንደማታውቅ ግልጽ ነው። ናታንን ካወቀች በኋላ ነው ወደ ፍቅር ዓለም ውስጥ እየተካተተችው ወይም ደግሞ ወንድን በፍቅር አይን የምታየው ማለት ነው ከወንድምነት ባሻገር። ስለዚህ አሁን ላይ ዳጣ ናታንን በዚህ ልክ ካሰበችው እንግዲህ አቢጌል በምታስፈራራው ነገር ምክንያቱም አሁን ላይ ቀለበት እናያለን እንፈልጋለን ያው ላገባሽ አይደል እንዴ እያለ እያሞኘ ነው ከዛ ቤት እንድትወጣለት ያደረገው። አንዴ ግን
እንግዲህ አቢጌልን ብላክሜል ካደረጋትና ካወቀባት የሆነ ነገር ካገኘባት ግን ዞሮ ዞሮ አቢጌል በምንም መልኩ አታስፈራራውም ማለት ነው። ስለዚህ ናታን የሚፈልገው እሱን ነው። አንድ ነገር እስከሚይዝባት ድረስ ነው እየታገላት ያለው። እንደገና ደግሞ እሷ የምትለውን ነገር እሺ ያላት የሚገኘው ማለት ነው። እንግዲህ አቢጌል በዛ ሰዓት አስቡት፣ በምሽት ከሱ ጋር ለማደር ፍላጎት ያለባት ማለት ነው። ይሄ ደግሞ እልህ ነው እንጂ ፍቅር አይደለም ብሏታል። ምክንያቱም ከሱ ጋር የምታድረው ምን ፈልገሽ ነው? ምንድነው ለማደር የመጣሽበት ምክንያት? ሚስሽን ቢያንስ ንገሪኝ ብሎ ናታን ጠይቋት ነበር። ነገር ግን ምንም አይነት ምክንያት የላትም። ምክንያቱም አሁን ላይ ናታን ከዳጣ ጋር ከሆነ በኋላ ነው አሁን ላይ ፍቅሯ ወይም ደግሞ አቢጌል የእልህ ፍቅር የያዛት ማለት ነው። ናታንን ከኔ ጋር ካልሆነ እያለች ማለት ነው። አሁን ላይ አቢጌል ያሰበችውን ነገር ከአርጁን የተቀበለችው ያንን እንግዲህ መስተፋቅር በናታን ላይ ይሰራል አይሰራም፣ ወይም ደግሞ ናታን ያንን ምግብ ይበላዋል አይበላውም የሚለውን እስቲ ሁላችሁም በዚህ ጉዳይ በቀጣይ ይሆናል ብላችሁ የምታስቡትን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። በድጋሚ እንግዲህ ለመላው ለእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ኢድ ሙባረክ እያለን በኔ በኩል እንግዲህ የዛሬው አስተያየቴ እንመስል ነበር። ዳጣ ክፍል 78 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።